የጨረቃ ቤተሰቦች ምንድነው በሃይሚና በአብሳላት መሃል ዛሬም እንግዲህ ጦርነቱ እንደቀጠለ ነው። ሁላችንም እንግዲህ ይህን ነገር አላሰብንም። ያው ብዙ ነገሮች ተፈጥረዋል። እንግዲህ አብሳላት ሃይሚ ሰድባኛለች። ትላንትና እንግዲህ ሁላችንም እንደምናውቀው አልፖስቱም ነበረ፣ አልተለቀቀም ነበረ ቪዲዮ። ስለዚህ ዛሬ ግን በተለቀቀው ቪዲዮ ላይ እንደምናየው ከሆነ አብሳላት ትላንት ማታ ሃይሚ ቮይስ ልካልኝ ነበረ እና ሰድባኝ ነበረ ስትል ነበር እና ሴት ልጅ ሆና እንዴት ሴት ልጅ እንደዚህ ትሳደባለች? እንዴት እንደዚህ አይነት አጸያፊ፣ እንዴት እንደዚህ አይነት ዊርድ የሆነ ነገሮችን ታወረብኛለች ስትል ነበረ። ስለዚህ እናንተ እስኪ ሀሳባችሁን አስቀምጡልኝ። አሁን ሃይሚ እንደዛ ማድረጓ ልክ ነው ወይስ ልክ አይደለም? እኔ ልክ ነው ብዬ አስባለሁ። ምክንያቱም ለመሰላችሁ ያው ታውቃላችሁ አብሳላት ምን አይነት ነገሮችን እያደረገች እንደሆነ ከዚህ በፊት ራሱ በእነሱ መሀል ገብታ ነበር። አሁንም ጭራሽ ደግሞ ገብታ ነገሮችን እየበጠበጠች ነው። እንዴት እንደዚህ ትናገረኛለች? በጣም ስሜታዊ ሆኛለሁ። ዛሬ ቀጥሬያቸው ሁለቱንም ብሩክንም ሃይሚንም ቀጥሬያቸዋለሁ። ስለዚህ ሃይሚ ምን አይነት ሰው እንደሆነች ለእናንተ ደግሞ ምንድነው ላሳውቃችሁ ፈልጋለሁ እያለች ነው። እና በአንድ በኩል ሃይሚ ትክክል ናት፣ በቃ ምንም ጥያቄ የለውም። እኔ አብሳላትን ብሆን አይደለም ካሜራ ፊት እነሱ ፊት ራሱ ቀርቤ ማወራ አይመስለኝም። እና ድፍረቷ በጣም ደግሞ በራስ መተማመኗ በአንድ በኩል በጣም ይገርመኛል። አሁን ሰደበችኝ ብላ አስባችኋል? ፍረዱኝ ብላ ካሜራ ፊት መታ እንደዚህ አይነት ነገር ስታወራ ምንም ሴንስ የማይሰጥ ነገር ነው። እና ብሩክ ይመስለኛል ይህን ነገር አያውቅም። እና ብቻ ብዙ ነገሮች ተፈጥረዋል። አንድ ላይ እንመለከት ይሆናል። እና ኮመንት ላይ የፈለጋችሁትን ነገር ጻፉ። እኔ ማስተካከል ያለብኝ ነገር ደግሞ ጻፉልኝ ኮመንት ላይ የፈለጋችሁትን። ቻናሉ ላይ አብሬ አክት ነው፣ ሰብስክራይብ አድርጉ። አይ ምን ያክል እንደምትከላከላት ማወቅ ፈልጋ ነው እንጂ ይሄ ምንም ማቃጠር የሚያስፈልገው አንቺ ወንድ ከሆንሽ ምን በጾሙ መጥፎ ነገር አታስወሪ። ኧረ እባክሽ በጾሙ መጥፎ ነገር አትናገሪ። አንቺ ምን እያደረግሽ ነው? በእነሱ መሀል ደግሞ ልክ ናት ሃይሚ እኮ ልክ ናት፣ ምንም ጥያቄ የለውም። እንደዚህ አይነት ነገር ነው ቅሳር ነው ይመስለው ማለት ብሩክ ለአንቺ ምን አይነት ነገር ማለት በምን አይነት አንግል ሆኖ እንደሚወግንልሽ ማየት ነው ፈልገሽ ነው እንጂ እውነት በጣም አግሬሲቭ ሆነሽ ወይም አይኑ ስሜት ሊኖርሽ ይችላል። በጣም ልትናደጅ ትችያለሽ በተናገረችው። አናቅም ቮይሱ ምን አይነት ነገር ምን እንዳለች እኛ የምናውቀው ነገር የለም። ግን ምንድን ነው በጣም ብሩክ ለአንቺ እንዲያስብ በምን አይነት አንገል አንቺ እንደሚመለከትሽ እሱንም ለማወቅ ነው፣ ለማቃጠርም ነው። ልክ ናት ሃይሚ ይሄንን ነገር ጸብ ደግሞ ጸብ ስትፈልግ እሷ ስትፈልግ ኖርማል ነው ማለት አንቺ ስትፈልጊ አብሳላት ስትፈልግ ጸብ አብሳላት ስትፈልግ ኖርማል ነው። ሃይሚ ግን ስትፈልግ ሌላ ነገር። ብሩክ ሃይሚ እንደውም ይበልጥ ሊደግፋት እንኳን ተናገርሽ ማለት ይገባዋል። እቺ በጣም ደፋር ነች በእውነት ውጭ ነበር። አንቺ እኔ እኮ ዝም አልኩሽ። ለምን አታይም? ብሩኬን አፈቀርሽው ነው የምትይው? ነው ከዚህ በኋላም በደንብ አፈቅረዋለሁ። እንዲቀንስ የምታደርጊው ከሆነ ይሄን ፍቅር እያደገ እየተሻሻለ ነው። ኧረ እባክሽ ይበልጥ ደግሞ ታፈቅረዋለሽ፣ በጣም ታፈቅረዋለሽ። እንዴት ነው ድፍረትሽ? እንዴት ነው የምትናገሪ? በጣም ደፋር ነሽ በእውነቱ እናውራ ከተባለ። እንዴት አንቺ ብሩክ ለእሷ ስሜት አለው እሷም ደግሞ ለብሩክ ስሜት አላት። ግን 2 ዓመት የቆዩ ሰዎች መሀል መተሽ እሱን ፈልጓለው ማለት እኮ በጣም የሚከብድ ነገር ነው። ለምን አፈቀርሹ ከሆነ አሁን ለምን አፈቀርሹ ነው የኛም ጥያቄ እንደዛ ነው። ለምን አፈቀርሹ? ይሄን እያወቅሽ እንዴት ታፈቅረዋለሽ? አይኖ ትሪት ሊያደርግሽ ይችላል። ሴት ልጅ ስለሆንሽ የሆነ ፊሊንግ ሊኖርሽ ይችላል። በዚህ አይነት ድፍረት መተሽ እንትን ስትይ ትንሽ የሚከብድ ነገር ነው። እንዴት እንደዚህ ብለሽ ትናገራለሽ? በጣም ደፋሮች ነው። እኔ አይደለም የፈጠራችሁትን ነገር ቻሉት መልሽልኝ። አንቺ ማን ስለሆንሽ ነው እኔ የምትሰድቢኝ? ማን ስለሆንሽ ነው? ሃይሚ ሆንሽና እኔ የምትሰድብ መፍታለሽ? አለመሰደብ አንቺስ ማን ስለሆንሽ ነው ሃይሚን እንደዛ ብለሽ የምትናገሪ? ሃይሚ ያልሰጠችህን እኔ እሰጥሃለሁ ብለሽ የመናገር ማን ስለሆንሽ ነው እንደዛ አይነት ነገር የምትናገሪ? ማን መብት ሰጥቶሽ ነው? ማን ስለሆንሽ ነው? የኛም ጥያቄ እንደዛ ነው። አሁን ተናገሩኝ ወይም ተናገረችኝ ብለሽ እንደዛ መሆኑ ነው እንደዚህ ግንፍል የምትይው? አንቺም እኮ የተናገርሽውን ነገር አለ። እውነቱን እናውራ ከተባለ ሲቀጥል ደግሞ እንደዚህ ብለሽ የመናገር ምንም አይነት መብት የለሽም። እንደዚህ አይነት ነገር የማውራት አንደበት የለሽም። እውነቱን እናውራ። በሁለት ሰዎች መሀል መተሽ እንደዚህ አይነት ነገር መፍጠር አትችይም። በቃ ይሄን ነገር እያወቅሽ ገብተሻል። ስለዚህ ምን ማድረግ አለብሽ? ከጨዋታ መውጣት አለብሽ። ምንም ጥያቄ የለው። ከጨዋታ ካልወጣሽ አሁንም ገና ብዙ ችግሮች ይፈጠራሉ የኔ እናት። ስለዚህ ምንድነው አታስመሳይ። አንቺ ነሽ አስመሳይ። ሃይሚማ አስመሳይ አይደለችም። በቃ ምንም ጥያቄ የለው። እሱን ያውቀዋል። አረ በእናታችሁ እየዘጋችሁ ነው። ለምን አታርፉ? ልብሽን እሱ ያውቃል። ታዲያ ልብሽን ካወቀ ለምን አንቺ ጋር ነው ማለት ሃይሚን ትቶ ለምን አንቺ ጋር ነው? ልብሽን ማያውቅም እሱ እንዴት ያውቃል ልብሽን? እሱማ ልብሽን ሊያውቅ የሚችለው በጓደኝነት በዛ አንገል ሊያውቅሽ ይችላል እንጂ በዚህ አይነት ወይም
እውነተኛ ስሜት ላንቺ ኖሮት አይደለም። እንደዛ ሊያውቅሽ አይችልም። በቃ ምንም ጥያቄ የለውም። ለውስጥ መጨረሻ አቅቶኝ አይደለም። ምንም አይነት ቮይስ እንዳትወጪሽ። በወጣማ ማርያምን እነዚህ ሁላ የሚወዱሽ ፋሚሊዎች ይጠሉሽ ነበረ። እሷ ካላወጣችሁን ያወጣዋሉ። ችግር የለም። አንቺ ምን ስድቡ እኮ ለአንቺ እንደምርቃት ነው። ምክንያቱም ስለማይገልጽ አይደለም። አንቺ እኮ ከስድቡ በላይ ነሽ። አይደለም። የሚያቀኝ ያውቀዋል። የሚያቅሽ ያቅሻል ግን ይውጣ። እውነት አሁን ማንም ሰው ሀይሚን ይጠላታል ብሎ ማንም ሰው አያስብም። ደግሞ ያደረገችው ነገር ልክ ነው። በቃ ምንም ጥያቄ የለውም። ሀይሚ እንኳን ተናገረች። በቃ ይሄ በዚህ አሪፍ አደረገች፣ ደግ አደረገች። ምንም የሚያከራክር ነገር አይደለም እየተፈጠረ ያለው ነገር እንጂ ዝም ብለሽ አንቺ ለመከራከር እውነትም አብሳላት ነገሩ ዝም ብለ ለማክረር ፈልጋ ነው እንጂ ወይም ችግር ለመፍጠር ነው። ገና አሁን ደግሞ ልንገራችሁ፣ ገና ከዚህ የበለጠ ነገር ደግሞ እንደሚፈጠር እርግጠኛ ነው። ዝም ብለሽ ነው አብረሽ ይሆንሽ አላማሽ ምትበሽ የጠራሽ አላማይ አንቺ መልህሽን ለማስተዋወስ። ኧረ ድፍረት የታ ምንድነው በለው። አንቺ ምን ሆነሽ ነው? ሌላ ጦርነት ረፊ ጭራሽ ሁለተኛ ለመታየት እንደዚህ የመታሽው ባለፈው ስለተመታው ነው። አጸፋውን መልሳለሁ ነው። ደፋር ነች በእውነት ሊያውም በብሩክ ፊት ደግሞ የምትየው ተመልከቱ። እውነቱን እናወራ ከተባለ አብሳላት ባለፈው ስትመታ ብሩክ ምን አይነት አክሽን እንዳሳየ ሁላችንም የምናውቀው ነው አይደለም? አብሳላትን እንደዚህ ሊያክፋት ይቅርና ሀይሚን ነው እንደውም ወደ ጥግ አውጥቷት እንትን እንዳትል ነው ያደረጋት። አሁን ግን በተቃራኒ አያችሁ አይደል? አብሳላት ስትማታ ሀይሚን ነው ሄዶ አንቺ እንዴት እንደዚህ ነገር ታደርጊያለሽ ይላታል። እዛ ሀይሚን አክፏት። ስለዚህ ምንድን ይሄ እኮ ግልጽ ነው። በዚህ እንኳን አንደርስታንድ ማድረግ አለበት፣ በዚህ እንኳን መረዳት አለበት። ብሩክ የሚፈልገው ሀይሚና ሀይሚን ብቻ ነው። ስለዚህ የኔ እናት አንቺ ከጨዋታ መውጣት አለብሽ። ብሩክ ላንቺ ምንም አይነት ስሜት የለውም። በቃ ረፊ በቃ ተናገረች፣ ዝም በያት በቃ። ምንም አይነት ቮይስ ደግሞ እንዳታወጪ ሀይሚ። እልህ ይዟታል፣ በጣም እልህ ይዟታል። ደፋር ነች ግን በእውነት በብሩክ ፊት እንደዚህ በያት ድገም ጭራሽ እናንተ ስነ ስርዓት አይኖራችሁም እንዴ? ረፉ እኮ ሀይሚ ተረጋጊ። ኧረ ድፍረት እንዴ! በጣም ምንድነው ይሄን ያህል እንዴ? ድፍረቷ በጣም የሚገርም ነው። እውነቱን እናውራ ከተባለ ደፋር ነች በጣም። እንዴት እንደዚህ ጭራሽ ብሩክ ያለ እሺ፣ በጣም ከባድ ነው እንዴ። ተነስተሽ ትመቻታለሽ። አሁንም እኔ ነኝ ጥፋተኛ? ለምን ትመቻታለሽ? አንቺ ነሽ ጥፋተኛ፣ ምንም ጥያቄ የለውም። ኦ ሺት ወይኔ ነሰራታ ወይዘሻ አለስኩ ለምጣ አይ አንቺ ድጋሚ እንዳነኪያትሽ እግዚአብሔር ይኸውላችሁ እኔ እኮ ብያቸዋለሁ። እንደዚህ አይነት ችግር አሁን ሲፈጠር አያስጠላም? እንደዚህ አሁን ጎደቻ ታያችሁ አይደል? አፍንጫዋ በቃ ነሰራት ምናምን። አይ ገና ቆይ ምን አያችሁ? ብቻ በእውነት በጣም የሚያሳፍር ነገር ነው እያደረገች ያለችው አብሳላት። ችግር አሁንም መፍጠሯን እየቀጠለች ነው። እውነቱን እናውራ ከተባለ አሁን ቮይሱን እንደዛ ተሰደብኩ ነው፣ እንደዛ ስለተሰደብኩ የሁሉ ነገር አደርጋለሁ ነው። ሀይሚ ማንነቷ ይታወቅ ነው። ሀይሚ እኛ በምናውቃት መንገድ እናውቃታለን። ግን አንቺ እንደዚህ ማድረጉ ለምን አስፈላጊ እንደሆነ አላቅም ይመስለኛል። ግን እውነቱን እናውራ ከተባለ ባለፈው ሀይሚ እንትን ስላለችሽ ነው። ስለዚህ አጸፋዊ ምላሽ ለማድረግ ነው። በጣም ከባድ ነች አብሳላት። እሺ ደበር ራሷን ሳተች። ወይኔ ሌላ ችግር፣ ሌላ ራስ ምታት። አቁመው ሀይሚ በቃ ራሷን ሳተች። ደፋር ነች ደግሞ ደፋር ነች። ከምር እውነቱን እናውራ ከተባለ እንዴት እንደዚህ ይሄን ያህል ድፍረት ከየት እንዳመጣሽ አናውቅም። ሌላው እሱም አልፎ ደግሞ አሁን ሀይሚን ጎዳሻት። ብሩክ አልፈልግሽም ደጋግሞ ነገረሽ፣ በሀይሚ ፊት እንድታምነው ብሎ ብዙ ነገሮችን አደረገ። ከዛ ያንንም ደግሞ አልቀበልም አልሽ፣ ብሩክን አፈቅረዋለሁ አንቺ ነሽ እንዶ አስመሳዩዋ ብለሽ ጭራሽ ደግሞ ልትማቺ። እንደውም ለምን ልትማቺ መተሻት? እንደው ምንም ጥያቄ የለውም መተሻት። ከዛ ምን በእውነት እውነቱን እናውራ ከተባለ በጣም አሳፋሪ ነሽ። እንደዚህ አይነት ድርጊቶችን ማድረግ አልነበረብሽም አብሳላት። በጣም ከባድ ነገር ፈጥረሻል። እውነቱን እናውራ ከተባለ ብቻ ዛሬ በጣም የሚደብር ቀን ነው። ሀይሚ እንግዲህ ራሷን ሳተች። ምን ይፈጠሩ ይሁን እንደሆነ አናውቅም። ግን ዋናው ነገር እች ልጅ ከጨዋታው ውጭ መሆን አለባት ነው። ስለዚህ
እናንተም ተስማማላችሁ ብዬ አስባለሁ። ቤተሰብ ኮመንት ላይ የፈለጋችሁትን ነገር ጻፉ። እንግዲህ ከኔ ጋር ተስማማላችሁ። እቺ ልጅ ምን መሆን አለባት? መውጣት አለባት። እንድትወጣ የተቻለንን ነገር ማድረግ አለብን። ያለበለዚያ ምንም አያዋጣንም ማለት ነው። ለማንኛውም ቻናሉ የአብር ሪያክት ነው። ቻናሌን እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮን። ያው በሚቀጥለው እንገናኛለን። እስከዚያው ይመቻችሁ። ፒስ